ተናስተል እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የዕለተ ሐሙስ ሰኔ 25 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎች ወደ እናንተ ይደርሳሉ። ሐሰን አራጋው ዜናውን እየመራሁ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩ ጋብዛለሁ። በቀዳሚው ክፍለ ጊዜ መረጃ ጥንቅራችን የአዲስ አበባና የድሬዳዋን ጉዳይ ራሱን የቻለ አጀንዳ ያደረግነው የመንግስት አወቃቀር ብቻውን ረጅም ጊዜ የሚወስድ አጀንዳ በመሆኑ ነው ሲል ምክክር ኮሚሽኑ መግለጹን በሰሜን ወሎ ዞን ሀብሮ ወረዳ ቀጅማ ቀበሌ 53 ቤቶችና አንድ መስጂድ በድንገተኛ እሳት አደጋ ቃጠሎ መውደማቸውን እንዲሁም የህወሓት ቡድን ከወጣቶች በተጨማሪ ልጆቻችሁን አምጡ በሚል በወላጆች ላይ ከፍተኛ አፈሳና እስር እየፈጸመ ነው ሲል የትግራይ ትውልድ ፓርቲ መግለጹን የተመለከቱ መረጃዎች ወደ እናንተ ይደርሳሉ። በድጋሜ አብራችሁን ቆዩ። የአዲስ አበባና የድሬዳዋን ጉዳይ ራሱን የቻለ አጀንዳ ያደረግነው የመንግስት አወቃቀር ብቻውን ረጅም ጊዜ የሚወስድ አጀንዳ በመሆኑ ነው ሲል ምክክር ኮሚሽኑ ገለጸም። ባለፉት ዓመታት ሀገራዊ ምክክር ለማሰናዳት ሲንቀሳቀስ የከረመው የሀገራዊ ምክክር ኮሚሽን ዋናውን የምክክር ጉባኤውን ከሐምሌ 8 2018 ጀምሮ ማካሄድ እንደሚጀምር መግለጹ ይታወቃል። ኮሚሽኑ በዛሬው ዕለትም በዋናው ጉባኤ ወቅት ሙያዊ ማብራሪያ ከሚሰጡ ባለሙያዎች ጋር የውይይት መድረክ አካሂዷል። በመድረኩ ላይ የተገኙት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ 4000 ተሳታፊዎች የሚሳተፉበት የምክክር ጉባኤው በ8 ቡድኖች መዋቀሩንና ሁሉም ኢትዮጵያዊ የተወከለበት እንዲሆን በጥንቃቄ መደራጀቱን አስረድተዋል። በጉባኤው ወቅት ሙያዊ ማብራሪያ የሚያቀርቡት ምሁራን ከተለያዩ የሙያ ዘርፎችና የኃላፊነት ደረጃዎች የመጡ መሆናቸውን ገልጸው ምሁራኑ ለሙያቸው ብቻ ታማኝ በመሆን ዕውቀታቸውን ማካፈል እንዳለባቸው ተናግረዋል። ተወያዮቹም በአንድ ሳምንት ውስጥ ወደ አዲስ አበባ እንደሚገቡና ቢያንስ ለ4 ሳምንታት የሚቆይ ውይይት እንደሚያደርጉ ዋና ኮሚሽነሩ ጠቁመዋል። 4000 ሰዎችን 8 ቡድን ላይ ከፍሎ 8 ፕሌናሪ ፈጥሮ እነኛን ተሳታፊዎች በትንሹ ለ4 ሳምንት በሚገባ ዳያሎግ እንዲያደርጉ ለማድረግ ቀላል የታሪክ ሂደት አይደለም። ይሄ መጀመሪያው የኢትዮጵያ ኤክሰርሳይዝ እና ልምምድ ነው ብዬ አምናለሁ። በዚህ ሂደት ላይ እንግዲህ ቅድም ኮሚሽነር አምባዬ እንዳለው ስሜቶች ከታች ጀምሮ እስከ ላይ ድረስ እንደሚመጡ አንጠራጠርም። ታዲያ በዚህ ሂደት ውስጥ ስሜቶች ገነው በሚመጡበት የመጀመሪያዎቹ የጉባኤ ሂደቶች ውስጥ ምክንያታዊነት ደግሞ አብሮ መጓዝ መቻል አለበት። ስለዚህ በምክንያታዊነት ለመታጠቅ ደግሞ እውቀት ያስፈልጋል። የኛ እርግጠኛ ሆኜ የምነግራችሁ ከወረዳ የሚመጡ አርብቶ አደሮችና አርሶ አደሮች ትልልቅ የሚያስገርም የሚያስደምም እውቀት ይዘው እንደሚመጡ ከወዲሁ ነግራችኋለሁ። እዚህ ያለነው ሊቃን ምሁራን አዎ ብዙ እውቀት አለን፣ ብዙ የተከማቸ እውቀት አለን፣ ብዙ ምርምር አድርገናል፣ ብዙ ስራ ሰርተናል። እነኛ ደግሞ ከታች የሚመጡ አርብቶ አደሮችና አርሶ አደሮች ደግሞ ሲወርድ ሲዋረድ የተከማቸ እውቀት ነው ይዘውልን የሚመጡት። ስለዚህ ይህንን እንዴት አጣጥመን ነው ምክንያታዊ የሆነ ጉባኤ ልናካሄድ የምንችለው ብሎ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክር ቤት ሲጠይቅ ከትልልቅ ሊቃን ምሁራን በዚህ ዙሪያ ብዙ ከሰሩ ከተመራመሩ ጋር በተቻለ መጠን ሳይወግኑ ለሙያቸው ብቻ ወግነው ትክክለኛውን እውቀት ለእነኛ ተሳታፊዎች የሚያካፍሉ ሰዎች ያስፈልጉናል ወደሚለው ላይ ሲደረስ ነው እንግዲህ ወደ እናንተ ማማተር የጀመርነው። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በበኩላቸው ሙያዊ ማብራሪያ የሚያቀርቡ ባለሙያዎች ውስብስብ የሆኑ ሀገራዊ ጉዳዮችን ተሳታፊዎች በቀላሉ ሊረዱት በሚችሉበት መንገድ ማቅረብ እንዳለባቸው አስገንዝበዋል። ባለሙያዎቹ መሰረታዊ እውቀቶችን ለተሳታፊዎች በማቅረብ ወይም በማስጨበጥ ረገድ በጉዳዮች ላይ የጋራና ግልጽ ግንዛቤ እንዲፈጠር የበኩላቸውን ከፍተኛ አስተዋጽኦ ማበርከት እንዳለባቸውም ጠቁመዋል። ኮሚሽነር ሂሩት የአዲስ አበባና የድሬዳዋ ጉዳይ ከመንግስት አደረጃጀት ወጥቶ ለምን ብቻውን አጀንዳ እንዲሆን አስፈለገ በሚለው
ጉዳይም ከባለሙያዎች ለቀረበው ጥያቄ መልስ ሰጥተዋል። በምላሻቸውም የአዲስ አበባና የድሬዳዋን ጉዳይ ከመንግስት አወቃቀር አጀንዳ ለይቶ አጀንዳ ማቅረብ ያስፈለገው የመንግስት አወቃቀር አጀንዳ ብቻውን ረጅም ጊዜ የሚወስድ በመሆኑ ነው ብለዋል። በአጀንዳዎቹ ላይ የተነሱትን አንዳንድ ጊዜ አሁን ለምሳሌ አዲስ አበባና የድሬዳዋን ጉዳይ ለምንድን ነው በመንግስት አደረጃጀት ስር ያላረጋችሁት የተባለበት ምክንያት አንድ አጀንዳ ብዙ ጊዜ መነሳቱ ብቻ ሳይሆን ቻርጅድ የሆኑ አጀንዳዎች ሲኖሩ ራሳቸውን ችለው እንዲቀመጡም ተደርጓል። ለምሳሌ የመንግስት አደረጃጀት ኩቴክ በጣም ረጅም ሰዓት ብቻውን በቃ አውጥተን አውርደን በዚህ መልክ ብናረገው ሚዛናዊ የሆነ ጊዜ የሚፈጁ ኤሪያዎች ናቸው ብለን በመገመት ነው። በሰሜን ወሎ ዞን ሀብሮ ወረዳ ቀጅማ ቀበሌ 53 ቤቶችና አንድ መስጂድ በድንገተኛ እሳት ቃጠሎ መውደማቸው ተነገረም። በአማራ ክልል ሰሜን ወሎ ዞን በሀብሮ ወረዳ አስተዳደር 023 ቀጅማ ቀበሌ ቀሰማ በሚባል አካባቢ በድንገት በተቀሰቀሰ የእሳት አደጋ 53 በሚሆኑ ቤቶች ላይ የቃጠሎ አደጋ መድረሱን አባይ ቴሌቪዥን ከሀብሮ ወረዳ ኮሚኒኬሽን ያገኘው መረጃ ያመለክታል። በአካባቢው በደረሰው የእሳት አደጋ ወይም በ023 ቀጅማ ቀበሌ ቀስማ ተብሎ በሚጠራው አካባቢ 2 ህፃናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ በተፈጠረ አደጋ ከ53 ቤቶች በላይና በአንድ መስጂድ ላይ የቃጠሎ አደጋ መድረሱን ወረዳው አስታውቋል። የወረዳው አስተዳደር ምክር ቤትም በማህበረሰቡ ላይ የደረሰውን የእሳት አደጋ ቦታው ድረስ በመሄድ እንዲመለከቱና ለነዋሪውም መደረግ ያለበትን ድጋፍ እንዴት መለየት እንዳለበት አቅጣጫ ለማስቀመጥ አመራሮቹን መላኩ ተገልጿል። ተጎጆችን ከዕለት ድጋፍ ጀምሮ በዘላቂነት ለማቋቋም እንዲቻል የጉዳቱን መጠን በትክክል ሊያጠና የሚችል የቴክኒክ ቡድን በማዋቀር ትናንት አደጋ ወደ ደረሰበት ስፍራ እንዲሄዱ ተደርጓልም ተብሏል። የሀብሮ ወረዳ ምክትል አስተዳዳሪ አቶ ተስፋዬም በዜጎቻችን ላይ የደረሰውን ጉዳት ለመታደግ በመንግስት በኩል ስራዎች እየተሰሩ ነው ያሉ ሲሆን ማንኛውም በጎ ሐሳቢ ግለሰቦች፣ ማህበራት፣ የወረዳው ህዝብና በውጪ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም እንዲሁም ሌሎችም ግብረሰናይ ድርጅቶች ድጋፍ እንዲያደርጉ ጥሪ አስተላልፈዋል። እስካሁን በተገኘው መረጃ መሰረት ከ54 በላይ አባወራና ማወራዎች በአጠቃላይ ደግሞ 163 ሰዎች በጉዳቱ ሰለባ መሆናቸው የተገለጸ ሲሆን በቀጣይ የተቋቋመው የቴክኒክ ቡድንም የጀመረውን ስራ አጠናቆ እንደጨረሰ ተጨማሪ መረጃዎችን እንደሚሰጥ ወረዳው አመልክቷል። የህወሓት ቡድን ከወጣቶች በተጨማሪ ልጆቻችሁን አምጡ በሚል በወላጆች ላይ ከፍተኛ አፈሳና እስር እየፈጸመ ነው ሲል የትግራይ ትውልድ ፓርቲ አስታወቀም። የትግራይ ክልል የስርዓት መፍረስ አጋጥሞታል፣ ተቋማዊ ተአማኝነቱም ወድቋል፣ የክልሉ ነዋሪዎችም በስልጣን ጥም ውስጥ ባለው ታጣቂ ቡድን በየዕለቱ እየተሰቃዩ ነው ሲል መሰረቱን በትግራይ ክልል ያደረገው የትግራይ ትውልድ ፓርቲ ባወጣው መግለጫ ላይ አስታውቋል። ፓርቲው በመግለጫው ላይ ራሱን በትግራይ ህዝብ ጥያቄ የሸሸገው የህወሓት ቡድን አቅጣጫውን የሳተውን የአጥፊነት መንገድ በመከተል ትግራይንና የትግራይን ህዝብ ወደ ከፋ የውድቀት ደረጃ ለማድረስ በይፋ እየሰራ ነው ብሏል። የውድመትና የጥፋቱ ቀጣይ አካል የሆነውን ወጣቶችን ለውትድርና በግድ የመመልመል ተግባሩን በሁሉም የትግራይ ክልል አካባቢዎች አጠናክሮ ቀጥሎበታል ሲልም መግለጫው ክስ አቀርቧል። ይህ የህወሓት ቡድን አስከፊ የአፈናና የእስር ተግባር ወጣቶችን ብቻ ሳይሆን ልጆቻችሁን አምጡ በሚል በወላጆችም ላይ ጭምር የተተገበረ መሆኑን ነው ፓርቲው ያስታወቀው። ፓርቲው በመግለጫው ላይ አክሎም ትግራይን ለማውደም እየሞከረ ነው ያለውን ይህን የህወሓት ቡድን በተደራጀ መንገድ ለሚፈጽማቸው አፈናዎች ህጋዊ ሽፋን ለመስጠት እየሞከረ ነው በማለትም ገልጾታል። በህገወጥ መንገድ ዳግም ባቋቋመው ምክር ቤት በኩል ምንም ተቀባይነት የሌለውን አፋኝ ህግ አወጥቷል ሲልም መግለጫው ኮንኗል። የትግራይ ወጣት ክልሉን በጅምላ ለቆ እየወጣ በመሆኑም የትግራይ ከተሞች ሰው አልባ ምድረ በዳዎች እየሆኑ ነው ሲል ፓርቲው በመግለጫው ላይ ጠቅሷል። የህወሓት ቡድን እየፈጸማቸው ያሉ የጭካኔ ተግባራት በህዝብ ዘንድ ተቀባይነት እንደሌላቸውና ለቡድናዊ ጥቅሙና ፍላጎቱ እንደሚሰራ ያረጋገጡ ናቸው ብሏል የትግራይ ትውልድ ፓርቲም። በመሆኑም የትግራይ ህዝብ ይህንን በጭካኔ የተሞላ ያለውን አዋጅ በጽኑ እንዲያወግዝና እንዲታገለ በማለት ፓርቲው ጥሪ አስተላልፏል።
ውድ ተመልካቾቻችን ከአባይ ቴሌቪዥን ተከታተላችሁ ያላችሁት የምሽት የመረጃ ሰዓታችን አውደ ዜና አሁንም ቀጥሏል። ወደ ሁለተኛው ዙር የመረጃ ጥንቅራችን ስናልፍ ደግሞ የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ በብላቴ ልዩ ዘመቻዎች እዝ ማሰልጠኛ ማዕከል ተገኝተው ከአሰልጣኞችና አሰልጣኞች ጋር መወያየታቸውን እንዲሁም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዲስ የሰራዊት ደንብ ልብስ ማስተዋወቁን ጨምሮ ሌሎች ጉዳዮችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ በብላቴ ልዩ ዘመቻዎች እዝ ማሰልጠኛ ማዕከል ተገኝተው ከአሰልጣኝና ሰልጣኞች ጋር ተወያዩ። የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ በብላቴ ልዩ ዘመቻዎች እዝ ማሰልጠኛ ማዕከል በመገኘት የ45ኛ ጽናት ኮርስ ሰልጣኞችን የስልጠና ሁኔታና የመሰረተ ልማት ግንባታ ዝርጋታ መጎብኘታቸውን የመከላከያ ሰራዊቱ አስታውቋል። ከአመራሮች ከአሰልጣኞችና ሰልጣኞች ጋር ውይይት ያደረጉት ሌተናል ጀነራል ሹማ አብደታ የሀገራችን ሰላም እንዲረጋገጥ እዙ በተሰማራበት የግዳጅ ቀጠና ሁሉ ህዝባዊ ባህሪውን ተላብሶ ከዘመኑ ጋር በቴክኖሎጂ እየዘመነ የህዝብን ሰላም በማረጋገጥ ረገድ ከፍተኛ ሚና ተጫውቷል ብለዋል። ሌተናል ጀነራል ሹማ እዙ የሀገርን ሰላም በማረጋገጥ ታላላቅ ሜጋ ፕሮጀክቶችን በመጠበቅ ኃላፊነቱን መወጣቱን ተናግረዋል። የጽናት ኮርስ ሰልጣኞችም የቀይ መለዮ ባላደራና ተተኪ መሆናቸውን ተገንዝበው ቀሪ የስልጠና ጊዜያቸውን በእልህ በወኔ በጀግንነትና በታታሪነት መከታተል ይገባቸዋል ሲሉ አሳስበዋል። የእዙ ምክትል አዛዥ ሜጀር ጀነራል አበባው ሰይድ በበኩላቸው ሀገራችን ከጥንት እስከ ዛሬ በጀግኖች ልጆች ታፍራና ተከብራ የኖረች ናት ሲሉ ገልጸው ይህንንም ለማስቀጠል የልዩ ዘመቻዎች እዝ የሚሰጠውን አገራዊና ተቋማዊ ግዳጅ የአየር ንብረት ውሃ ጥምና ድካም ሳይበግረው አኩሪ ጀግንነት ገድል እየፈጸመ ይገኛል በማለት ተናግረዋል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጃ አጋ በበኩላቸው ስለ ሰልጣኞች የስልጠና ሂደትና ስለተመዘገበው ውጤት ለእዝ አመራሮች ገለጻ አድርገዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዲስ የሰራዊት ደንብ ልብስ አስተዋወቀ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የፖሊስ ሰራዊቱን አቅም ለመገንባትና ተቋማዊ ሪፎርሙን ለማፋጠን ይረዳል ያለውንና የሰራዊቱን ክብርና ሞገስ ይመጥናል ያለውን ጥራቱን የጠበቀና ወቅቱን የዋጀ የደንብ ልብስ አቅርቤያለሁ ብሏል። ይህንኑ ተከትሎ ዛሬ በዋና መስሪያ ቤቱ አዲስ የተዘጋጀው የፖሊስ ደንብ ልብስ ወይም ዩኒፎርም ይፋዊ የትውውቅ መርሃ ግብር ተካሂዷል። በዚሁ የትውውቅ ስነ ስርዓት ላይ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዘላለም መንግስቴ፣ ምክትል ኮሚሽነር ጀነራሎች፣ የዋና መስሪያ ቤቱ ስትራቴጂክና ከፍተኛ አመራሮች እንዲሁም አባላት ተገኝተዋል። ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ፖሊስ የህዝብን ሰላምና ደህንነት የማስከበር ከባድ ኃላፊነቱን በብቃት ለመወጣት ተቋማዊ ቁመናውን ማዘመን ይገባዋል ሲሉ ተናግረዋል። የደንብ ልብሱ የፖሊስን ተቋማዊ ሪፎርምና ዝግጁነት የሚያሳይ ነው ያሉት ኮሚሽነር ጀነራሉ ይህ አዲስ የደንብ ልብስ ለሰራዊቱ በአይነት በጥራትና በመጠን ተደራሽ እንዲሆን ተደርጎ የተዘጋጀ ነው ሲሉ ገልጸዋል። ዶክተር ዘላለም የደንብ ልብሱ ወቅቱን የዋጀና የፖሊስን ሙያዊ ክብር የሚያጎላ በመሆኑ ሰራዊቱ ያለበትን የሰላም ማስከበርና የህግ የበላይነትን የማረጋገጥ ግዳጅ ይበልጥ በልበ ሙሉነትና በትጋት ለመወጣት ትልቅ መነቃቃትን ይፈጥራል ብለዋል። ኮሚሽነር ጀነራሉ የሰራዊቱን ሁለንተናዊ ፍላጎት በማሟላት ረገድ የተጀመሩ የሪፎርም ስራዎች ተጠናክረው ይቀጥላሉ ማለታቸውን ከክልሉ ፖሊስ ኮሚሽን ያገኘነው መረጃ ያመለክታል። ሩሲያ በዩክሬን ርዕሰ መዲና ኪየቭ ላይ በሰነዘረችው የሚሳኤልና የድሮን ጥቃት ቢያንስ 18 ሰዎች ተገደሉ። ሩሲያ ዛሬ ማለዳ በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን በዩክሬን ዋና ከተማ ኪየቭ ላይ ያስወነጨፈች ሲሆን ጥቃቱ በርካታ የመኖሪያ ህንጻዎችን ያፈራረሰ ቢያንስ 18 ሰዎችን የገደለና በርካታ ሰዎችን ያቆሰለ መሆኑ ተገልጿል። በዋና ከተማዋ ሌሊቱን ሙሉ የፈነዱ በርካታ ፍንዳታዎች የኪየቭን መሃል ከተማ ያናወጡ ሲሆን በሺዎች የሚቆጠሩ ነዋሪዎችም ከመሬት በታች ወደሚገኙ መጠለያ ጣቢያዎች ተሰደዋል። ይህ ጥቃት ዘንድሮ በኪየቭ ላይ ከፍተኛ ውድመት ያስከተለ ሲሆን ቢያንስ 24 ሰዎች ከተገደሉበትና የመኖሪያ ህንጻዎች ከፈራረሱበት ከግንቦቱ ጥቃት ወዲህ የተመዘገበ ጥቃት ሆኗል። ወደ አየርላንድ አድርገውት የነበረውን ጉብኝት አቋርጠው ወደ ሀገራቸው የተመለሱት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዋና ከተማዋ ከ20 በላይ ቦታዎች ላይ ጉዳት መድረሱን ገልጸዋል። ዜሌንስኪ ዋናው ጥቃት ያነጣጠረው ኪየቭ ላይ ነው ካሉ በኋላ ለዩክሬን የአየር መከላከያ አቅርቦቶችን ማግኘት ቅድሚያ የሚሰጠው ጉዳይ ነው ሲሉ ተናግረዋል። አጋር አካላት የአሜሪካን የአየር መከላከያ ሚሳኤሎችን ጨምሮ ሌሎች መሳሪያዎችን ለመግዛት ለተቋቋመው ፈንድ የሚያደርጉትን መዋጮ እንዲቀጥሉበትም አሳስበዋል። የዩክሬን አየር ኃይል ሌሊቱን ሙሉ ሩሲያ 74 ሚሳኤሎችንና 496 ድሮኖችን ማስወንጨፏን አስታውቋል። አክሎም የተተኮሱት ሚሳኤሎች ቁጥር ባልተለመደ መልኩ ከፍተኛ የነበረ ሲሆን በመከላከያ የመክሸፍ ምጣኔያቸው ግን ዝቅተኛ ነበር ብሏል። የሩሲያ መከላከያ ሚኒስቴር እንዳለው
ከአየርና ከባህር የሚተኮሱ መሳሪያዎችን እንዲሁም ድሮኖችን በመጠቀም የሰነዘረው መጠነ ሰፊ ጥቃት በኪየቭና በሌሎች አካባቢዎች የሚገኙ የወታደራዊና የኃይል መሰረተ ልማቶችን እንዲሁም የአየር ማረፊያዎችን መምታቱን አስታውቋል። ሞስኮ ይህ ጥቃት ዩክሬን በሩሲያ ላይ ላደረሰችው የድሮን ጥቃት የተወሰደ የአጸፋ እርምጃ መሆኑን ገልጻለች። በዝርዝሩ እንደምንመለከተው የውጭ ዜና እናልፋለን። ኢራን በቀድሞ ጠቅላይ መሪዋ ቀብር ስነ ስርዓት ወቅት ሊቃጡ የሚችሉ ጥቃቶችን አስመልክታ ለአሜሪካና ለእስራኤል ጥብቅ ማስጠንቀቂያ ሰጥታለች። ከአራት ወራት በፊት የተገደሉትን ጠቅላይ መሪዋን አያቱላህ አልኻሜኒን በሚቀጥለው ሳምንት የምትቀብረው ኢራን ወታደራዊ ኃይሉ ለማንኛውም ጥቃት አጸፋ ለመስጠት በከፍተኛ ዝግጅት ላይ ይገኛል ብላለች። ዘሩፋኤል ሀብታሙ ኢራን በቀድሞ ጠቅላይ መሪዋ ቀብር ስነ ስርዓት ወቅት ሊቃጡ የሚችሉ ጥቃቶችን አስመልክታ ለአሜሪካና ለእስራኤል ጥብቅ ማስጠንቀቂያም ሰጠች። በመካከለኛው ምስራቅ ያለው የጦርነት ውጥረት እጅግ በተባባሰበት በአሁኑ ወቅት የኢራን ወታደራዊ አዛዦች ሀገሪቱ በጦርነቱ የመጀመሪያ ቀን በአየር ጥቃት ለተገደሉት ለቀድሞ የበላይ ጠቅላይ መሪዋ አያቶላ አሊ ኻሜኒ የመጨረሻ ስንብት በምታደርግበት ወቅት አሜሪካና እስራኤል በኢራን ላይ ከሚፈጸም ማንኛውም ጥቃት እንዲቆጠቡ ማስጠንቅቀዋል። የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት አዛዥ አሊ አብዱላሂ በአሜሪካና በእስራኤል በኩል ሊኖር የሚችልን ማንኛውም የጥቃት ሙከራ የስሌት ስህተት ሲሉም ገልጸውታል። የኢራን የጦር ኃይሎች ለማንኛውም ጥቃት ፈጣንና እጅግ አሰቃቂ የሆነ የአጸፋ እርምጃ እንደሚወስድም አስታውቀዋል። የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት አዛዥ አሊ አብዱላሂ በመንግስት ሚዲያ በኩል ባስተላለፉት መልእክት የኢራን ጠላቶች ብለው የጠሯቸው በተለይም አሜሪካና እስራኤል ማንኛውም ስሌት ስህተት እንዳይፈጽሙና የሀገራችን የጦር ኃይሎች በየትኛውም ስጋትና ጥቃት ሊወስዱት የሚችለውን ከባድ የአጸፋ እርምጃ እንዲያስቡ እናሳስባለን ብለዋል። ለአያቶላ ኻሜኒ የቀብር ስነ ስርዓት መርሃ ግብር ሐምሌ 4 በቴህራን የሚጀመር ሲሆን ሐምሌ 9 በትውልድ ከተማቸው ማሻድ በመፈጸም የሚጠናቀቅም ይሆናል። በእነዚህ ቀናት መሃል በቆም ከተማና በኢራቅ ተጨማሪ ስነ ስርዓቶች እንደሚካሄዱም ታውቋል። በትላንትናው ረቡዕ ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ተመሳሳይ ማስጠንቀቂያም ሰጥተው ነበር። ሚኒስትሩ የኢራን አሁነኛው የበላይ ጠቅላይ መሪ ሙጅተባ ኻሜኒ ለሞት የተፈረደባቸው ናቸው በሚል የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ከሰጡት አስተያየት በኋላ በኢራን ህዝብ ወይም አመራር ላይ ለሚቃጣ ማንኛውም ስጋት ቴህራን ፈጣንና አቅም ያለው ምላሽ እንደምትሰጥ ማስታውቀዋል። በተመሳሳይ በአሜሪካና በእስራኤል ጥቃት የተገደሉት የኢራኑ ጠቅላይ መሪ ሙጅተባ ኻሜኒ ባለቤት ዛሃራ ሀዳድ የቀብር ስነ ስርዓት ቴህራን ውስጥ ተፈጽሟል። ዛሃራ ሀዳድ አዲድ በመጀመሪያው ዕለት ጥቃት ከተገደሉት የኻሜኒ ቤተሰብ አባላት አንዷም ናቸው። በመጀመሪያው ዕለት የቦምብ ጥቃት የኢራኑ ጠቅላይ መሪና ሌሎች በርካታ የኢራን ከፍተኛ ባለስልጣናት መገደላቸውም ይታወሳል። በተጨማሪም የአባታቸው ስልጣን የተረከቡት የዛራ ባለቤት ሙጅተባ ኻሜኒ በጥቃቱ ከፍተኛ ጉዳት እንደደረሰባቸው በተደጋጋሚ ቢነገርም እስካሁን በተጨባጭ የተረጋገጠ ነገርም የለም። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ከሆኑ በኋላ የጽሁፍ መልእክት ከማስተላለፍ ውጪ በይፋ ለህዝብ ያልታዩት ሙጅተባ በጥቃቱ በደረሰባቸው ከባድ ጉዳት ምክንያት እንደሆነም ይነገራል። በመጀመሪያው ዕለት ጥቃት ከተገደሉት የሙጅተባ ሚስት ዛራ የሟች ጠቅላይ መሪ አያቶላ አሊ ኻሜኒ አማካሪና በእስላማዊ ሪፐብሊክ ውስጥ ተደማጭ የሆኑት ጎላሚ ሀዳዲ አዲል ልጅ ነበሩ። ከጥቂት ቀናት በፊት ጎላማ አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ወዲህ የሟች ሴት ልጃቸው ባለቤት የሆኑትን ሙጅተባ ኻሜኒን አግኝተዋቸው እንደማያውቁም ተናግረዋል። በሌላ በኩል የቀብር ስነ ስርዓቱ በሚካሄድባቸው ቀናት ከፍተኛ የደህንነት ጥበቃ እንደሚደረግ የኢራን ሚዲያዎችም ዘግበዋል። የኢራን ሲቪል አቪዬሽን ድርጅት ኃላፊም ትላንት ረቡዕ ዕለት እንደገለጹት በቴህራንና በማሻድ ጨምሮ በተለያዩ ከተሞች ላይ ጊዜያዊ የአየር ክልል ገደቦች ተግባራዊ እንደሚሆኑም አመላክቷል። ውድ ተመልካቾቻችን እስካተሉት የነበረው የዕለተ ሐሙስ ሰኔ 25 ቀን 2018 የአባይ ቴሌቪዥን አውደ ዜና የምሽት የመረጃ ሰዓታችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልኝ። እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሰኔ 25 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። የኢትዮጵያ አየር መንገድ በአዲሱ የበጀት ዓመት 5 አዳዲስ መዳረሻዎችንና 17 ኤርባስ አውሮፕላኖችን እንደሚጨምር ማስታወቁን አዋሽ ባንክ ከታክስ በፊት 40.7 ቢሊዮን ብር ያልተጣራ ትርፍ ማግኘቱን ማስታወቁን ንግድ ባንክ በስልኮች አማካኝነት ያልተፈቀዱ ግብይቶችን የሚፈጽሙ ጎጂ መተግበሪያዎች እየተሰራጩ እንደሚገኙ ገልጾ ደንበኞቹ ጥንቃቄ እንዲያደርጉ ማሳሰቡን የተመለከቱ መረጃዎችን ይዘናል። አባይ ቢዝነስን እየመራው ሀና ፍስሐ አብሬያችሁ ቆይታ አድርጋለሁ። አብራችሁ ቆዩ።
የኢትዮጵያ አየር መንገድ በአዲሱ የበጀት ዓመት 5 አዳዲስ መዳረሻዎችንና 17 ኤርባስ አውሮፕላኖችን እንደሚጨምር አስታወቀ። የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ እያካሄደ ባለው የኔትወርክ ማስፋፊያ መሰረት በአዲሱ በጀት ዓመት 5 አዳዲስ ዓለም አቀፍ የበረራ መዳረሻዎችን እንደሚጀምር ያስታወቀ ሲሆን በትናንትናው ዕለትም ከቅዱ መካከል የሆነውን ወደ ፈረንሳይ ሊዮን አዲስ የበረራ አገልግሎት ጀምሯል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በማስጀመሪያ ስነ ስርዓቱ ላይ በሰጡት መግለጫ የሊዮን በረራ በአፍሪካና በፈረንሳይ መካከል ያለውን የንግድ የቱሪዝምና የባህል ትስስር ለማጠናከር ታስቦ የተጀመረ መሆኑን ተናግረዋል። አክለውም ሊዮን የፈረንሳይ ሁለተኛዋ ትልቅ የኢኮኖሚ ማዕከልና የኢንዱስትሪ ከተማ በመሆኗ የበረራው መጀመር ወደ ፈረንሳይ ለሚጓዙ ደንበኞች አማራጭ ይፈጥራል ነው ያሉት። አዲሱ የሊዮን በረራ አየር መንገዱ በአውሮፓ የሚያደርሰውን የበረራ መዳረሻ ቁጥር ወደ 21 ከፍ ያደርገዋል የተባለ ሲሆን ይህም በፈረንሳይ ከፓሪስና ማርሴይ በመቀጠል ሶስተኛው መዳረሻ መሆኑ ተገልጿል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ በቀጣይም ወደ 5 ተጨማሪ ዓለም አቀፍ መዳረሻዎች በረራ እንደሚጀምር ዋና ስራ አስፈጻሚው ገልጸዋል። በተመሳሳይ አየር መንገዱ በአሁኑ ወቅትም 26 ዘመናዊ የሆኑ የኤርባስ ኤ350 አውሮፕላኖችን በማንቀሳቀስ ላይ ነኝ ያለ ሲሆን ተጨማሪ 17 ተመሳሳይ አውሮፕላኖችን ለመግዛት ትዕዛዝ መስጠቱንም ገልጸዋል። አዋሽ ባንክ ከታክስ በፊት 40.7 ቢሊዮን ብር ያልተጣራ ትርፍ ማግኘቱን አስታወቀ። አዋሽ ባንክ በ2025 እና በ2026 በጀት ዓመት ከታክስ በፊት ያልተጣራ 40.7 ቢሊዮን ብር ማትረፉን ገልጾ ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ11.8 ቢሊዮን ብር ጭማሪ ማስመዝገቡን አስታውቋል። ባንኩ ጠቅላላ ሀብቱ 622 ቢሊዮን ብር መድረሱን ጠቁሞ የተከፈለ ካፒታሉም አምና ከነበረበት 27.9 ቢሊዮን ብር የ38 በመቶ እድገት በማሳየት የካፒታል መጠኑ 38.5 ቢሊዮን ብር መድረሱን አስታውቋል። የባንኩ ጠቅላላ ተቀማጭ ገንዘብም 467.8 ቢሊዮን ብር ደርሷል የተባለ ሲሆን ይህም ተቀማጭ ገንዘብ ከአምናው ተመሳሳይ ወቅት አንጻር የ41 በመቶ ወይም 135 ቢሊዮን የብር ጭማሪ አሳይቷል የተባለው። በበጀት ዓመቱ የባንኩ ጠቅላላ ገቢም 85.37 ቢሊዮን ብር በላይ መድረሱን የገለጸው ባንኩ ጠቅላላ ወጪው 44.62 ቢሊዮን ብር መድረሱንም አስታውቋል። ባንኩ ከተለያዩ የውጭ ምንዛሬ ምንጮች ያገኘው የውጭ ምንዛሬ ከአምናው ተመሳሳይ ወቅት አንጻር የ635 ሚሊዮን የአሜሪካን ዶላር ጭማሪ በማሳየት 2.65 ቢሊዮን የአሜሪካን ዶላር ማግኘቱም ተመላክቷል። የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው ትናንት በሰጡት መግለጫ በበጀት ዓመቱ በባንኩ የተለያዩ ስራዎች መሰራታቸውን ገልጸው በተለይም ከካፒታል ማርኬትና ከአክሲዮን ሽያጭ ጋር በተያያዘ የተሻለ አፈጻጸም እየታየበት እንደነበርም አመላክተዋል። በዚሁ መሰረት በአገሪቱ ውስጥ የተለያዩ የዚህ ፋይናንስ ሴክተር ጋር የተያዙ ሪፎርሞች የተፈጸሙበት ጊዜ ነው። ከዛ ውስጥ አንዱ የዚህ የውጭ ምንዛሪ አስተዳደርን በተመለከተ የወጣው ዳይሬክቲቭ ሞር ሊበራላይዝ የሚያደርግ ኢንዱስትሪውን የወጣበት አመት ነው። ከዛ ውጪ የተለያዩ ስራዎች የተሰሩበት አመት ነው። በዚሁ መሰረት አዋሽ ባንክ በአመቱ የተለያዩ ስራዎችን ሰርቷል። ከዛ ውስጥ አንዱ በካፒታል ማርኬት ላይ ሊስትድ ሆኖ ያንን የካፒታል ማርኬትን መስፈርቶች አሟልቶ ባንኩ እንዲመዘገብ መደረጉ በአመቱ ውስጥ ከተሰሩ ጉልህ ስራዎች ውስጥ አንዱ ነው። ባንካችን በካፒታል ማርኬት ደረጃ ሊስትድ ሆኖ መመዝገቡ የመጀመሪያው ድርጅቱ ውስጥ ትራንስፓረንሲን ወይም ግልጸኝነትን ይፈጥራል። ሁለተኛ የኢንቨስተሮቻችንን የባለ አክሲዮኖቻችንን ፍላጎት ያስጠብቃል። ያላቸውን ካፒታል ኦር ያላቸውን ሼር በተሻለ እንዲሸጡ ያደርጋል። የባንኩ ባለ አክሲዮን ያልሆኑ መሆን የሚፈልጉ አገር ውስጥም ያሉ ከውጭም የሚመጡ ማንኛውም ሰው ካለ የባንኩን አክሲዮን በቀላሉ መግዛት የሚችልበት ሁኔታ ነው ያለው። በዚሁ መሰረት አዋሽ ባንክ ሰክሰስፉሊ በኢትዮጵያ ሴኩሪቲ ኤክስቼንጅ ላይ አክሲዮኖቹን ለመሸጥ ትልቁ ድርጅቱ ነው። እዛ ላይ ተመዝግቧል። እስካሁን ባለው ሁኔታ ከ90% በላይ ተፈላጊነት ያለው አክሲዮን እስካሁን ድረስ የአዋሽ ባንክ ነው። ዋና ስራ አስፈጻሚው አክለውም ባንኩ በቀጣይ ዓመት በጎረቤት ሀገራት ቅርንጫፎችን ከፍቶ ለመስራት ለብሔራዊ ባንክ ጥያቄ አቅርቦ ፈቃድ እስኪያገኝ እየተጠባበቀ እንደሚገኝም ተናግረዋል። አዋሽ ባንክ ካለው አንዱ ቪዥን ውስጥ አሁን ባለው ሁኔታ ከኢትዮጵያ ውጭም ወጥቶ የመስፋፋት እቅዶች አሉት። ምክንያቱም በእኛ በኩል
የኛ መንግስት የውጭ ባንኮችም ኢትዮጵያ ውስጥ ገብተው እንዲሰሩ የፈቀደበት ሁኔታ ነው ያለው። በዚሁ መሰረት እኛም እዚህ ቁጭ ብለን መጠበቅ ብቻ ሳይሆን ሌሎች ኢንቫይሮንመንቶች ላይ ኦፕሬት የምናደርግበትን ሁኔታዎች ለመፍጠር እየሰራን ነው። በዚሁ መሰረት ከኛ ጋር የቅርብ ትሬድ ካላቸው አንዱ አገር ላይ በቅርበት ለመክፈት ቅርንጫፍ ጥያቄያችንን ለብሔራዊ ባንክ አቅርበን እየጠበቅን ያለ ነው። ያ አይ ሆፕ በቅርብ ቀን ውሳኔ ካገኘ የምናሳውቃችሁ ይሆናል። ንግድ ባንክ በስልኮች አማካኝነት ያልተፈቀዱ ግብይቶችን የሚፈጽሙ ጎጂ መተግበሪያዎች እየተሰራጩ እንደሚገኙ ገልጾ ደንበኞቹ ጥንቃቄ እንዲያደርጉ አሳሰበ። የኢትዮጵያ ንግድ ባንክ ጥቃት አድራሾች ውስብስብ፣ ረቂቅና አደገኛ የሆኑ ጎጂ መተግበሪያዎችን በማበልጸግ ከሞባይል ላይ የግል መረጃ ስርቆትን ጨምሮ ያልተፈቀዱ የገንዘብ ዝውውሮችን እየፈጸሙ እንደሚገኙ አስታውቆ በተለይም የ3 ጎጂ መተግበሪያዎችን ስያሜ ይፋ አድርጓል። የመጀመሪያው ትረስት የተሰኘው ጎጂ መተግበሪያ ተጠቂዎቹ ስልካቸው ላይ በሚጭኑበት ወቅት ስልካቸውን በመቆጣጠር እንደ ይለፍ ቃል የመሳሰሉ ሚስጥራዊ መረጃዎችን በመመንተፍ ከሞባይሉ ባለቤት እውቅና ውጪ የሞባይል መተግበሪያም ይሁን የአጭር ኮድ አገልግሎቶችን በመጠቀም ያልተፈቀደ ግብይቶችን መፈጸም የሚችል መተግበሪያ መሆኑ ተገልጿል። እንዲሁም ጎግል ቲቪ የተሰኘው ጎጂ መተግበሪያ እንደ ይለፍ ቃል ያሉ ሚስጥራዊ መረጃዎችን በመመንተፍ ከተጠቂ እውቅና ውጪ የሞባይል ባንኪንግ መተግበሪያን በመጠቀም ገንዘብ ማስተላለፍም ሆነ በርቀት መቆጣጠር ችሎታን በመጠቀም ጥቃት መሰንዘር የሚችል እንደሆነ ተመላክቷል። በተጨማሪም ኖን የተሰኘው ጎጂ መተግበሪያ እምነት ለመገንባትና ተጠቂዎችን ለማታለል ጉግል ፕሌይ ስቶር የሚመስል ሐሰተኛ ገጽ በመፍጠር ተጠቃሚዎቹን የማሳመን ስራ በመስራት ከተጠቂ እውቅና ውጪ ገንዘብ ያስተላልፋል የተባለው። በዚህም ባንኩ ለደንበኞቹ ባስተላለፈው መልእክት ካልታመኑ ምንጮች ላይ መተግበሪያዎችን ከማውረድ እንዲቆጠቡ አሳስቧል። መተግበሪያዎቹ ተአማኒ ካልሆኑ ድረገጾች ላይ ወርደው ለመጫን ሲሞክሩ ስልኮች ላይ የሚላኩ እንደ ፋይል ሜቢ ሃርምፉል የመሳሰሉ የጥንቃቄ መልእክቶችን ችላ ይበሉ ያለው ባንኩ ከአጠራጣሪ ኢሜይሎች የሚላኩ ማስፈንጠሪያም ሆነ ፋይል ሳያረጋግጡ ከመክፈት እንዲቆጠቡ አሳስበዋል። ከሞባይል ባንኪንግ አገልግሎት ጋር በተያያዘ በስልክ ተደውሎ የሚሰጥ ምንም አይነት የአሰራር ሂደት አለመኖሩን ጠቁሞ የጥንቃቄ መልእክቶችን ተግባራዊ በማድረግ ራሳቸውን ከአጭበርባሪዎች እንዲጠብቁ መልእክት ማስተላለፉን ከባንኩ ያገኘነው መረጃ ያመለክታል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችሁትን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ምሽት